መነጋገሪያ የሆነችው የዴዚ እናት እንግዲህ ከዚህ ዓለም በሞት መለየቷ 5ኛ ቀኗ ነው። ነገር ግን እስካሁን ምንም አዲስ ነገር የለም ማለት ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንግዲህ እንደምታውቁት የዴዚ እናት ከዚህ ዓለም በሞት ከዚህ ዓለም በሞት ተለይታለች። እና ቤተሰቦቻችን እንግዲህ የዴዚ እናት የሞት ምክንያት ምን እንደሆነ ከቤተሰብም ሆነ ከዶክተሮች ምንም ይፋ የሆነው ነገር የለም። በጣም የሚያሳዝን ነገር ነው። ብዙዎች እንግዲህ የዴዚ እናት በሚታወቁበት ርዕስ የዴዚ በልጇ የትዳር ሁኔታ አንጻር ቤተሰቦቹ ይታወቃሉና በዛ አንግል እና በዛ ተከትለው እንግዲህ ሰሞኑን በጣም ብዙ ትችቶችና በጣም ብዙ ድጋፍም የሚሆን ነገር ታዋቂ ተባዮች፣ ቲክቶከሮች፣ ዩቱበሮች ሀሳባቸውን እያራማዱና እየተናገሩ ይገኛሉ ማለት ነው። እሱም እንግዲህ የዴዚ እናት ለመሞቷ ምክንያት የልጇ ምክንያት ነው። ግማሾች ደግሞ የልጇ ምክንያት አይሆንም በሚል በጣም በብዙ የተወዛገበ ንግግርና ዴዚ ላይም በጣም ትልቅ ጫናና ብዙ ወቀሳ ወደ ዴዚ ወደ ልጇ ላይ እያሳረፉ ይገኛሉ። እንግዲህ እንደምታውቁት ዴዚ የእናቷ ብርቅዬ አንድ ልጅ ናት። በጣም መስዋዕት ከፍላ እንዳሳደገቻት እና አንድ ሴት ልጇ እንደሆነች እናቷ ወደዚህ ወደ ቲክታክ ሚዲያ መታ ተናግራለች። እንግዲህ ወደ ቲክታክ የመጣችበት ምክንያት እሷ ቲክታከር ሆና ወይም ደግሞ ቲክታክ ተጠቃሚ ሆና አይደለም። ለልጇ ጉዳይ ከአሌክስ ጋር የፍቅር ግንኙነት ጀምራለሁ ባለች ጊዜ ዴዚ ለዚህ ጉዳይ መታ ወደ ወይን ማኛ ቤት ችግሯን ለማስረዳት ስትሞክር ነው ይሄን የተናገረችው። እንግዲህ ዴዚም አሻፈረኝ የእናት የራሷ ጉዳይ በማለት በፍቅር ተውጣ በፍቅር እንግዲህ ምን እንደነካት አላም ተነክታ ዴዚ እናቷን ሳትሰማ ምንም ሳይመስላት ወደ ፍቅረኛዋ አሌክስ አምርታለች ማለት ነው። ከዛም አልፋ ተርፋ ብዙ ነገሮች ተካሂደዋል። የቀለበት ስነ ስርዓት ተካሂዷል። እርግዝና ስታደርግ እርግዝናቸውን አክብረዋል። ብዙ ነገር ልደት አክብረዋል እና ብዙ ነገር እያደረጉ ነገር ግን እስካሁን እንግዲህ ዴዚ እናቷን አልታረቀቻትም ነበረ፣ አታወራትም ነበረ። በጣም ከባድ ጊዜ ነበር ለእናቷ። ወልዶ የትመና መቅረት። ሰው ልጅ ሲወልድ አሳድገዋለሁ፣ ትልቅ ደረጃ ደርሳለኛል፣ ደስ ይለኛል፣ ይወልዳል፣ ይከብራል፣ ይጦረኛል ምን ብሎ ነው የሚያስበው? እንግዲህ የዴዚ እናት ይቺ የለፋችባት ውድ ልጇ ብርቅዬ በሰው ሀገር መከራይታ ያሳደገቻት ልጇ አደገችልኝ እያደገችልኝ ነው ብላ ተስፋ በመሰነቂያዋ ሰዓት የትም ሄዳ ውሃ እንደበላው ሰው ቅርት ስትልባት በሀሳብ ሳትመለስ ስትቀርባት በቃ ወልዳ መና እንደሆነች ስትረዳና ሄቱ ምን ያህል የሞራልና የልብ ስብራት እንዳለው ሁላችሁም ማሰብ አይከብድም። በተለይ እና ቤተሰቦቻችን እንግዲህ እንደምታውቁት የልብ ስብራቱ በጣም የከፋ ነው። ሌላው አይደለም መሄዱን ትሄድ፣ ግን እናቷን ለመታረቅ መሞከር ነበረባት ማለት ነው ዴዚ። ይህንን ሳታደርግ መሄዷ ደግሞ ለዴዚ እንግዲህ ቀስ እያለች ዴዚም ከ3 ወር በኋላ የልጅ እናት የምትሆንበት አጋጣሚ ነው እና በተለይ ልጅ ከወለደች በኋላ እናትነትን ካወቀች በኋላ ለዴዚ ያለው ዘመን በጣም ከባድ ነው ብዬ አስባለሁ። በእናቷ መጸጸቷ አይቀርም ብዬ አስባለሁ እና ከእንደዚህ አይነት ከምንጸጸትበት ህይወት ፈጣሪ ጠብቀን ነው ልል የምፈልገው። እንግዲህ ዴዚም ብዙ ትችቶችን ብዙ ተቃውሞችን እያስተናገደች ነው። እርግጠኛ ነኝ ቲክታክ መግባታቸው አይቀርም። ሲገቡ ግን በጣም ሚዲያው እንደተናወጠ በጊዜው እንኳ ዴዚ እና እናቷ በተጣሉ ሰዓት አይዞሽ አብሽር ዴዚ ያሏት፣ አሁን ግን ዞረው ዴዚ እናቷን የገደለቻት ሰበብ ናት በማለት ብዙዎች ተቃውሟቸውን እያሰሙ ይገኛሉ። እና ሂትየዋ ግን በምን ምክንያት እንደሞተች ምንም ሆነ ምንም ቤተሰብም ሆነ ከዶክተርም ሆነ
ከቅርብ ሰውም ሆነ ምንም የወጣው መረጃ የለም። በምን ምክንያት ትሙት፣ ታማ ይሁን በንዴት ይሁን በደም ግፊት ይሁን ማንም የተጠቀሰ ነገር የለም። በጣም የሚያሳዝነው ነገር እሱ ነው። ምክንያቱም እናትየዋ ተስፋ ቆርጣለች። በትክታክ ህዝብ በሰዓቱ ህዝብ አልተቀበላትም ነበረ። ከዴዚ ጎን ነበር ሆይ እያለ የነበረው። አሁን ግን ይች እናታችን እንግዲህ አርፋ ሞቷን እንኳ በምክንያት እንደሞተች መናገር እንኳ አልፈለጉም ማለት ነው። እና እንግዲህ በጣም ያሳዝናል። ዴዚም እንግዲህ እኔ እንጃ ብቻ ወደ ትክታክ ስትመጣ በጣም ከባድ እንደ ነገር ታስተናግዳለች ብዬ አስባለሁ። እያደርም የእናቷ ከጎኗ ለመሆን ብዙ ፈተናዎች ከእንግዲህ በኋላ ዴዚ እናቷ ልታስፈልጋት ትችላለች እና በዛ ጊዜ ውስጥ እናቷን ስታስብ በጣም የሚያሳዝን ነገር ነው እያስባለሁኝ። እና በጣም ያሳዝናል። ሁላችንም ብንሆን ከእንደዚህ አይነት ነገር ፈጣሪ ጠብቀን። ሰውን አስከፍተን ወይም ተከፋፍተን ምን ይሆናል ችግር የለውም ባለበት ሰላም ይሁን ብለን ዝም ማለት የለብንም ለማለት ነው የፈለኩት። ዛሬን እንጂ ነገ ማን እንደሚኖር ስለማናቅ በቻልነው አቅም ከመቀያየም እንቆጠብ ለማለት እፈልጋለሁ። አብራችሁን ስለነበራችሁ እናመሰግናለን። እንግዲህ ዴዚ ፈጣሪ ያጽናሽ ነው ማለት የምንፈልገው። እናቷንም ነፍሷን ይማርላት ፈጣሪ። እንግዲህ ሁላችንም ያስበን።